ፈይሳ ሌሊሳ ቀለል አድርጎ ለአንድ አለም ከገደልክም ገድያለሁ ብለህ ካሳ ክፈል፣ መግደል ባንተ አልተጀመረም ብሎ አስተያየቱን ተናግሯል። ምን ይላል መሰላችሁ? መለስ ዜናዊ አንድ ሀገር በጭንቅላት እንጂ በግራ አይመራም ብሎ ነበርና እውነቱን ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ። ሁላችሁም ሰላማችሁ ብዙ ትርፍ ይበልልኝ። ይህን ቪዲዮ ላይክ ሼር በማድረግ ተባበሩኝ። ሁላችሁንም ቪዲዮ እስከ መጨረሻ አዳምጡት ማለት ነው። አድርሱለት ለፈይሳ ሌሊሳ የሚባል ሰውዬ ማለት ነው። ፈይሳ ሌሊሳ የሚባለው ሰውዬ እኔ የምለው ማለት ነው ከእውቀት ለማምለጥ ነበር እንዴ ስትሮጥ የነበረው? በቃ በልበል ተሳክቶልሃል እንዴ! ባዶ ጭንቅላት ነው የምር ባዶ ቅል ማለት ነው። ከትላንትና ማለት ነው ያንን ስትጽፍ በጣም ነበር የጻፍከውን አይቼ በጣም ነበር ተናድጄ ያነበብኩት ማለት ነው። እና ይሄ ሰውዬ እንዴ በቃ ምን ሆኖ ነው ምናምን ብዬ በቃ ይቅርታ ይጠይቃል ምናምን ብዬ ነበር። በጣም ነው የምከታተለው እኔ እንትኑን ፌስቡክ ምንም ሁሉን እከታተለዋለሁ ማለት ነው። ሳይወፍ የለም ምንም ነገር እንትን ያለው የለም ማለት ነው። ዛሬ ጭራሽ ደገመው ምን ብለህ የውሸት ቪዲዮ የተቀናበረ ማለት ነው የተቀነባበረ። እኔ የምለው እንዴ እሷ ስትሞት እኮ እንዴ የሞተችው እኮ ሰው ነች እኮ የሞተችው እኮ ሰው ናት። ወጣ አንድ መስመር እንኳን ራሱ ከፌስቡክ ላይ እኮ የሀዘን እንደው አፈሩን ያቅለልሽ ያላልክ ሰውዬ ዛሬ ላይ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ፍትህ እንፈልጋለን ሲል ማለት ነው የዚችን ልጅ አንዳንድ ነገሮች መውጣት ሲጀምር ተፍጨረጨርክ እንዴ! አበድካ። ደግሞ ምንድን ነው ያልከው? ቢሆንም ይቅርታ ትጠይቃለህ እንዴ? እኔ የምለው ማለት ነው ሰው ገሎ ይቅርታ ይባላል እንዴ? እስኪ ንገሩ። እኔ በእርግጥ አልፈርድም ለመፍረድ አይደለም። እዚህ ጋር ግን እንደ አንድ ኢትዮጵያዊ እንደ አንድ ሴት ልጅ ማለት ነው ሴት ልጅ ስትበደል ምናምን እኔ በጣም ነው የሚሰማኝ ማለት ነው። እና እኔ ከተገነዘብኩት አንጻር ነው እኔ በቃ ከተገነዘብኩት ከታዘብኩት ነገር ነው የምነግራችሁ ማለት ነው። ሰው እንትን ተብሎ ይቅርታ ይባላሉ እንዴ? ውሻ ራሱ እኮ ማለት ነው የውሻ ነፍስ ራሱ እኮ ክብር አለው በእውነት። አሁን ወደ ውጭ ሀገር ምናምን እኮ ውሻ ራሱ የውሻ ነፍስ ራሱ ክብር አለው። እኛ ኢትዮጵያዊ ነን እንጂ ያልታደነች ነፍስ በየቦታው እንትን የምትለው የኛ የኢትዮጵያዊ ነፍስ ብቻ ናት። ከሌሎች ሀገር ግን ለውሻም ክብር አለው እንኳን ለሰው ቀርቶ ማለት ነው እንዴ። በመቀጠል ደግሞ ይሄ ሰውዬ በህግ መጠየቅ አለበት። በእውነት ነው የምላችሁ በህግ መጠየቅ አለበት። በህግ መጠየቅ ያለበት ሰው ነው እንዴ። 86 ብሔር ብሔረሰብ ማለት ነው በሚኖሩባት ምድር ቋንቋ የኢትዮጵያ ፌዴራል ቋንቋ ማለት ነው የሆነውን ኦፊሻል ቋንቋ የሆነውን ማለት ነው የወፍ ቋንቋ ብሎ ተሳድቧል። በዚህ መጠየቅ አለበት። በቃ እውነት መጠየቅ አለበት። ከዚህ በመቀጠል ደግሞ የመጣው ይሄ ሰውዬ ማለት ነው እንደኔ አጀንዳ ለማስረሳት ይመስለኛል። አጀንዳ ለማስረሳት ነው ብዬ አስባለሁ። ለምን ብትሉ ማለት ነው ትላንትና በመጋጋሉን ተመችቶት ማለት ነው በመጋጋሉ ተመችቶት ዛሬ ደግሞ ወጥቶ የጻፈውን አይታችሁ ከሆነ ማለት ነው እንዴ ኧረ በለው እና ለማንኛውም እግር ጭንቅላት አይሆንም። እሺ እግር ጭንቅላት አይሆንም። በቃ ፈይሳ ሌሊሳ እኮ ማለት ነው የቀነኒ ወንድም እንባውን ጉዳቱን የቅስሙን መሰበር ማለት ነው በምን ዲስሜን ሳረከው በመረጠው ቋንቋ። ይሄ ሁሉ እኮ እሱ ለምን አማርኛ ይናገራል እኮ ነው። አስባችሁታል? የቀነኒን ወንድም ብቻ አይደለም ያሸማቀከው በነገራችን ላይ ማለት ነው። የቀነኒን ወንድም ብቻ መስሎ ከሆነ ተሳስተሃል። ያሸማቀከው ሴት ልጅህንም ነው ያሸማቀከው፣ ሚስትህንም ነው ያሸማቀከው። በእውነት ባይዘቦይ በትዳር ውስጥ ማለት ነው ሀሳቧን የመናገር ነፃነት ኑሯት ከሆነ እጠራጠራለሁ፣ የምር እጠራጠራለሁ እንዴ። ሀሳቡን በነፃነት እንድትናገር የምትፈቅድላት ከሆነ ሴት ልጅ በነፃነት ሀሳቧን እንድትፈቅድላት
በነፃነት እንድትናገር የምትፈቅድላት ከሆነ እኔ እጠራጠራለሁ። በእርግጠኝነት ነው የምነግርህ። ምክንያቱም በዚህ ንግግርህ ማለት ነው ከዚህ በተነጋገርከው አንጻር ነው ከንግግር አንጻር ነው እንደዚህ ልልህ የቻልኩት። እሷም እነሱም ተሸማቀዋል። ይህን እንደዚህ አይነት ለመናገር ባይዘቦይ ማለት ነው ማሰብ አይጠበቅብህም። ያስብክ እንዳይመስልህ። ለዚህ ነው የብሔር ፖለቲካ ብሔርተኞች ማለት ነው ብሔርተኞች ለመሆን እንዴት አንጎል አይጠይቅም እንዴ? ምክንያቱም በብሔር ፖለቲካ እውነት ስለሌላት፣ በብሔር ፖለቲካ ፍትህ ስለሌላት፣ በብሔር ፖለቲካ እውቀት ቦታ ስለሌላት ማለት ነው የብሔር ፖለቲከኛ ለመሆን አንጎል አይጠይቅም። ምንድን ነው የሚጠይቀው ካልከኝ፣ በቃ ተሳዳቢ መሆን ብቻ ነው የሚጠበቅብህ። ቆንጆ ሊንታቢስ መሆን በቃ። በነገራችን ላይ በብሔር የፈለገ ተባልተን ሊሆን ይችላል፣ ጎረቤትን በቁራኛ አይን ታይቶ ሊሆን ይችላል። ነገር ግን ወደ እንባ ሲመጣ ማለት ነው፣ ወደ ፍትህ ማጣት ሲመጣ፣ ወደ መራብ ሲመጣ የኢትዮጵያ ሕዝብ አንድ ነው። እሺ የፈለገ ነገር ቢሆን የኢትዮጵያ ሕዝብ አንድ ነው። ይሄ ማንነቱ ነው ደግሞ ይሄ ደግሞ የኢትዮጵያ ሕዝብ ማንነቱ ነው፣ የታወቀ ነው። የአመታት የብሔራት አሞ ተደልቆበት እንኳን ማለት ነው ሊሰበር ያልቻለ የኢትዮጵያ ማንነት በችግር ጊዜ አንድ የመሆን አያቅተንም። አንድ መሆን አያቅተንም በችግር ጊዜ። ብሔርተኞች ኢትዮጵያዊነት ማለት ነው የሞተ ይመስላቸዋል። ኖ አለ፣ አልሞተም አለ። ለዛውም እንደ ብሔርተኛ የሚባል አባት ያለበት ቦታ አይደለም፣ እንባ ባለበት ቦታ ነው። እሺ እንደ ብሔርተኛ ከርስ ባለበት ቦታ አይደለም፣ የተራበ ወገን ባለበት ቦታ ነው የብሔር ፖለቲካ ማለት ነው። የምታስታውሱ ከሆነ ለህፃን ሄቨን ታስታውሷታላችሁ። ህፃን ሄቨን ማለት ነው ኢትዮጵያዊነት ነው የታገለላት ሰው፣ የኢትዮጵያዊነት ነው የታገለው ማለት ነው። ቀነኒንም ጨምሮ ባይዘዌ ቀነኒ አዱኛ ማለት ነው የኢትዮጵያ ሴቶች ናት እኮ። ለኢትዮጵያ ሴቶች ፍትህ ብላ ስትወተወት የኖረች ሴት ናት። ለኢትዮጵያ ሴቶች የጮኸ ሴት ናት። አይታችኋት ከሆነ የኢትዮጵያዊ ሴቶች ናት። ለምን ጮኻችሁላት አይባልም መቼም። ባይዘዌ እስከ ዛሬ እኮ ማለት ነው ለቀነኒ ፍትህ ጠይቃ አታውቅም። ፈይሳ ሌሊሳ የምትባል ሰውዬ ማለት ነው አታውቅም፣ የምር አታውቅም። ምክንያቱም በቃ እንትንህን እንከታተለዋለን። ምንም ነገር እዛ ላይ ምንም እንትን ያልከው ነገር የለም በጭራሽ ማለት ነው። ፈይሳ ሌሊሳ አንድም ቀን አንድም ቦታ ፍትህ ለቀነኒ አልጠየቅም። እውነቱን ነጋገር ከተባለ ምንም የጠየቅበት ቦታ የለም በጭራሽ። እያየነው ነው። ሁሉንም ልጆችን ሁሉንም እንከታተላለን አንድም ቀን። ዛሬ ግን ሁሉም የኢትዮጵያ ሕዝብ ሁሉም ፍትህ ብሎ ሲወጣ ወንድሞቹም አጎቶቿም ሁሉም እውነታውን ይዘው መተው ሲዘረግፉት አንዳንድ ነገር ሲወጣ አንጠረጠረ። ብዙ ነገር ልትናገር ቻልክ። የሰው ልጅ ሰውን ለማገዝ ሰው መሆን ብቻ በቂ ነው። እውነት ነው የምላችሁ። ሰውነት ይቀድማል፣ ደግሞ ከሁሉም ሰውነት ይቀድማል። ብዙ ሰዎች አሉት በቃ ወደ ዘረኝነት የሚወስዱት አሉ። አረ ስንቱን የምር ስንቱን በቃ በእውነት እንደው ፈጣሪ እንደው ሀቋን ያወጣላት እንጂ ማለት ነው። ብዙ ሰው ነው ያየነው። ብዙ ነገር ነው የተባለው። ለማንኛውም አማርኛ ማለት ነው አማርኛን ብትጠላውም ለዛውም ደግሞ እኮ አማርኛ ነው የሚያወራው። አማርኛን ብትጠላውም ልንገርህ አይደለ ብትጠላው እንኳን ማለት ነው እየሰማህ ትቃጠላታለህ እንጂ አለማወቅ አይቻልም። በቃ አማርኛ አለማወቅ አይቻልም እንዴ! አትችልም። አይገርም?
ያው እየሰማህ ታብዳለህ። በቃ ሌላ ነገር የለውም። ደግሞ እኮ እዛ ላይ የጻፈው ማለት ነው የሚገርማችሁ እኮ በአማርኛ ነው። እና በጣም የሚገርም ነገር ነው። ሁላችሁም ይህን ቪዲዮ ሸር አድርጉት። በቀጣይ ቪዲዮ በአዲስ እስከምንገናኝ ሰላም ሁኑ። ባይ ባይ።